ሀገር በቀል ዕውቀቶችን በመለየት በመሰነድና በማበልጸግ ለሀገራዊ እድገት የሚኖራቸውን ፋይዳ ለማሳደግ ትኩረት ሰጥቶ እየሰራ መሆኑን የእንጂባራ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ሀገር በቀል ዕውቀቶች የሀገር መሰረቶች ናቸው በሚል መነሻ ሐሳብ የቅኔ ምሽት መርሃ ግብር አካሂዷል። ሳሙኤል አማረ በእንጂባራ ዩኒቨርሲቲ ሀገር በቀል ዕውቀቶች የሀገር መሰረቶች ናቸው በሚል መነሻ ሐሳብ የቅኔ ምሽት መርሃ ግብር ተካሂዷል። መርሃ ግብሩ ሀገር በቀል ዕውቀቶች ለቴክኖሎጂ ሽግግር የሚኖራቸውን ፋይዳ ለማሳደግ ያለመ ነውም ተብሏል። በመርሃ ግብሩ ቅኔ የህሊና ማቅኛ በሚል ርዕስ መነሻ ጽሑፍ ያቀረቡት በፍኖተ ሰላም ከተማ የምስራቅ ፀሐይ የመጽሐፍ ጉባኤ ቤት መምህር የሆኑት መምህር ገብረ መድኅን እንየው ሀገር በቀል ዕውቀቶች የሀገር መሰረቶች ቢሆኑም በማህበረሰቡ ዘንድ በየጊዜው የሚሰጡ ያልተገቡ ስያሜዎችና የመንግስት ትኩረት ማነስ ዘርፉ እንዲዳከም እያደረገው መሆኑን ተናግረዋል። የሕክምና ትምህርት ሳይጀምር ሕክምና የሌለም መስሎ ሰው አለ። የሕክምና ትምህርት ሲጀምር መድኃኒትም ማጣን ሐኪምም ማጣን ሆነ ተመናገር በደም እናወራካለን። እኛ መድኃኒት ስንሰራ ጥንቆልና ይባላል። እንተና መድኃኒት ሲሰራ ፋርማሲ ይሆናል። እኛ እንብራና ስንፍቅ ፋቂ ይሆናል። ሌላው ደግሞ ሲሰራ የቆዳ ውጤት ይሆናል። እኛ ሽመና ስንሰራ ሽማኔ ስድብ ይሆናል። ሌላው ሲሰራው ደግሞ ቴክስታይል ጋርመንት ይሆናል። ችግሩ እዚህ ላይ ነው ያለው። ይሄ አስተሳሰብ ትናንት ነበረ። ከዚህ ሲወርድ ነው ሰው ሁሉ ገዥ ሸማች ሆነ ማለት ነው። አብነት ትምህርት ቤቶች በርካታ ሀገር በቀል ዕውቀቶችን ጠብቀው በማቆየት የሀገር ባለውለታ ናቸው ያሉት መምህሩ አሁናዊ ተግዳሮቶችን ታሳቢ ያደረገ ድጋፍና እንክብካቤ ሊደረግላቸው እንደሚገባ ማስገንዝበዋል። የግዕዝ ቋንቋ የተሸከመው ንብረት ብዙ ነው። በእውቀት ደረጃ ለምርምርም ይሆን ለመድኃኒትም ይሆን ለስነ ምህንድስናም ይሆን ለስነ ከዋክብትም ይሆን ለስነ አጠቃላይ ስነ ፈለክን ፕላኔትን መሰረት ያደረገ በጣም ብዙ ነገሮች ለምርምር ሰነድ ይዟል። ይሄንን ሰነድ በጣም ወርቅ የሆነ ሰነድ ነው። ይሄንን ሰነድ የሚጠብቀው ደግሞ ጎጆ ቤት ያለ ተማሪ ብቻ አይደለም። አሁን ብዙ ጊዜ በየሙዚየሞች ይሰራሉ። ሙዚየሞቹ ብቻ ተሰርተው ምን ያደርጋሉ? የሚተረጉም የሚመረምር የሚፈልግ ያንን የሚፈታ ሰው ደግሞ ያስፈልጋል። ያንን የሚጠብቅ ሰው ያስፈልጋል። የእንጂባራ ዩኒቨርሲቲ ፕሬዝዳንት ዶክተር ጋርዳቸው ወርቁ በበኩላቸው ዩኒቨርሲቲው ሀገር በቀል ዕውቀቶችን በመለየት በመሰነድና በማበልጸግ ለሀገራዊ እድገት የሚኖራቸውን ፋይዳ ለማሳደግ በትኩረት እየሰራ መሆኑን ተናግረዋል። ምንድነው ያለው ሀገር በቀል ዕውቀት ምንድነው? እሱ የት ጋር ነው ያለው? ማን ጋር ነው ያለው? እንዴት እንለየው? እንዴት እንሰብስበው? እንዴት እናበልጽገው? እንዴት እንጠቀመው? የሚል ትልቅ አጀንዳችን ነው። ስለዚህ የዛ አካል ነው ዛሬ የቅኔ ምሽቱም በዋናነት ቅኔ ምንድነው የሚለውን ጽንሰ ሐሳብ ብቻ ሳይሆን በቅኔ ትምህርት ቤት በአብነት ትምህርት ቤቶች አካባቢ ያለው የመማር ማስተማር ዘዴ ምንድነው የሚመስለው፣ ወደ ዘመናዊ ትምህርት ወደ ዩኒቨርሲቲዎች ምን ልናመጣ እንችላለን የሚል ሰፊ ውይይት ነው ያደረግነው። የበርካታ ሀገር በቀል ዕውቀቶች ልሳናቸው የግዕዝ ቋንቋ እንደሆነ የገለጹት ፕሬዝዳንቱ በዘርፉ የሚደረገውን ምርምር ለማገዝ ዩኒቨርሲቲው የግዕዝ ትምህርት ክፍል ለመክፈት እየሰራ መሆኑንም ተናግረዋል። በግዕዝ የተጻፈን ዕውቀት እና ክህሎት ምስጢር የመረዳት ያስፈልጋል። ሌሎች ምዕራባውያንም ግዕዝን እስከ መማር የደረሱት በግዕዝ ላይ ከግዕዝ የሚያገኙት ዕውቀትና ሳይንስ ስላለ ነውና በቀጣይ ከግብዓት አንፃር ከሰው ኃይል አንፃር ፕሮግራሙን ለመክፈት የሚያስችል አስፈላጊው የሰው ኃይልና የማቴሪያል ግብዓት መኖሩን አረጋግጠን በሚቀጥለው ግዕዝ ትምህርት ክፍልን የመክፈት እቅዷለን። የቅኔ ምሽቱ ታዳሚዎችም አብነት ትምህርት ቤቶች ለሳይንሱ ዓለም መነሻ የሆኑ የጥበብና የእውቀት ምንጭ በመሆናቸው ተቀራርቦ መስራት ወቅቱ የሚጠይቀው ጉዳይ መሆኑን ገልጸዋል። ከአብነት ትምህርት ቤት ተቀድቶ የማያልቅ ዕውቀት ጥበብ የችግር ቁልፍ እዛጋ አለ። አሁን ቅድም እንዳየነውና ይሄንን ደግሞ የበለጠ ፈልጎ ማግኘት በትምህርትም የበለጠ ማዳበር መጠቀም ያስፈልጋል። ከዚህ መድረክ አንደኛውና መማር ያለብን ነገር ቁጭትን ነው። እንደኔ ማለት ነው። ቁጭትን ከዛም ባሻገር ደግሞ ኢትዮጵያን ወደ ነበረሽበት ወደ ኋላ የነበረሽበትን ቅድም የነበራትን ክብር ልናመጣ በመንችለው አግባብ ምንሰንቀው ስንቅ ወሳኝነት ይኖራል ብዬ አስባለሁ። በመርሃ ግብሩ የአብነት ተማሪዎች፣ የቤተ ክርስቲያን ሊቃውንት፣ የሀገር ሽማግሌዎችና የዩኒቨርሲቲው ማህበረሰብ ታድመዋል። ቅኔ እህትና መንፈሳዊት ቅኔ እህትና ሔዋናዊት ውስተ አውደ ኩሉ ኢትባ